ሴቶች አሰልቺ ወንዶችን አይወዱም። አሰልቺ ወንዶች ማለት ደግሞ ጠዋት ማታ ደህና አደርሽ፣ ምሳ በላሽ ወይ ብሎ የሚጠይቅ ነው። አንዲት ሴት ቀን በቀን ለ24 ሰዓት 7 ቀን ሙሉ ስላንተ ብቻ እንድታስብ ማድረግ የሚቻል ይመስላል? አብዛኛው ወንድ ስጦታ በመግዛት ወይም ደጋግሞ በመደወል ትኩረት ለማግኘት ይለፋል። እውነታው ግን ይሄ አይደለም። ዛሬ በሴቶች አይምሮ ውስጥ የማይጠፋ አሻራ የሚጥሉና እንቅልፍ የሚነሱ 7 ያልተለመዱ ጥያቄዎችን እነግራችኋለሁ። እነዚህ ጥያቄዎች ተራ ንግግሮች አይደሉም። የሴትን ልጅ ስነ ልቦና ሰብሮ የሚገቡ መሳሪያዎች ናቸው። አንደኛ፣ ማንነቷን እንድትጠይቅ ማድረግ። ለምሳሌ ጥያቄው ካገኘኋቸው ሰዎች ሁሉ በተለየ አንቺን ብቻ ልዩ የሚያደርግሽ ያንቺ የውስጥ ማንነትሽ የትኛው ነው ብለህ መጠየቅ። አብዛኛው ወንድ ቆንጆ ነሽ የሚለውን አሰልቺ አድናቆት ይደጋግማል። ሴቶች ይህንን አድናቆት ስለለመዱት እንደ ትልቅ ነገር አይቆጥሩትም። አንተ ግን ይህንን ስትጠይቃት የእሷ ውበት ለአንተ ተራ እንደሆነና አንተ የምትፈልገው ከውበቷ ጀርባ ያለው ማንነት እንደሆነ በተዘዋዋሪ ትነግራታለህ። በዚህ ሰዓት አእምሯ ስራ ይጀምራል። እኔ በእውነት ልዩ ነኝ ወይ ብላ ራሷን እንድትጠይቅ ታደርጋታለህ። ይህ ጥያቄ እሷ አንተን ለማስደሰት እንድትጥር ያደርጋታል። መልሱን ስትሰጥ አድናቆት በነጻ አትስጣት፣ በጥልቀት አዳምጣት። ይህ ጥያቄ አንተን እንደ ከፍተኛ ጥራት ያለው ዳኛ አድርጎ በአእምሯ ውስጥ ይስልሃል። አንተ የሚገዛ ውበት ሳይሆን ጥራት መሆኑን ስታውቅ አክብሮቷ በእጥፍ ይጨምራል። ሁለተኛ፣ የሚስጥራዊ ፍላጎቷን መንካት። ለምሳሌ ጥያቄው ስለ ወደፊት ህይወትሽ ስታስቢ ለብዙ ሰው የማትናገሪው ግን በውስጥሽ የምትሳሽለት ያ ትልቁ ህልምሽ ምንድነው ብለህ ጠይቃት። ሰዎች ለዓለም የሚያሳዩት ጭንብል እና በውስጣቸው የሚደብቁት እውነት አለ። ለብዙ ሰው የማትናገሪው የሚለው ቃል ለጭንቅላቷ ትልቅ ኃይል ያለው ቃል ነው። ይህ ቃል በቀጥታ ወደ ልቧ የሚስጥር መዝገብ ቤት እንድትጋብዝ ቁልፍ እየጠየካት መሆኑን ያሳያል። ይህ ጥያቄ በመካከላችሁ እኛ ብቻ የምናውቀው የሚል ስነ ልቦናዊ ትስስር ይፈጥራል። ሳይኮሎጂ እንደሚለው ሰዎች ሚስጥራቸውን የነገሩትን ሰው በቀላሉ መርሳት አይችሉም። ይህን ሚስጥር የነገረች ቀን በአእምሯ ውስጥ ካሉ ወንዶች ሁሉ በተለየ ትልቅ ቦታ ትሰጣለች። ይህን አትርሳ። ሚስጥር የግንኙነት ሁሉ መሰረት ነው። ሶስተኛ፣ ያልተሰማላትን ጥንካሬ ማውጣት። ለምሳሌ ጥያቄው በህይወትሽ እስካሁን ያጋጠመሽ ትልቁ ስኬትሽ ሳይሆን ማንም ያላየሽና ያልተረዳልሽ ትልቁ ትግልሽ ምንድነው ብለህ ጠይቃት። መውደድና ክብር የሚመጣው ድክመትን መረዳት በሚችል ጥንካሬ ነው። አብዛኛው ወንድ ስለ ደስታና ስለ ሳቅ ብቻ ማውራት ይፈልጋል። አንተ ግን ወደ ህመሟ ስትጠጋ ያላትን የመከላከል ስሜት ታወርዳለች። ይህ ጥያቄ ሴት ልጅ የተሰማትን ብቸኝነትና ያለፈችበትን መከራ እንድታስታውስ ያደርጋታል። ያንን ስሜት ላንተ ስታካፍል አንተን እንደ ስሜታዊ መሸሸጊያ ገነት አድርጋ ታይሃለች። ስትናገር አትከስጻት ወይም ምክር ለመስጠት አትቸኩል። ዝም ብለህ አድምጣት። ይህ ጥያቄ ለአንተ ከተራ ወንድነት አውጥቶ ወደ ህይወት አጋርነት ከፍ ያደርግሃል። አራተኛ፣ ስላንተ የአመለካከት ለውጥን የሚያመጣ ጥያቄ መጠየቅ። ለምሳሌ ጥያቄው ስለኔ መጀመሪያ ስታይ የነበረሽ ግምትና አሁን ያለሽ አመለካከት በምን ይለያያል ብለህ ጠይቃት። ይህ ጥያቄ እጅግ ስልታዊ ነው። ስላንተ ያላትን አመለካከት እንድትመረምር እያስገደድካት ነው። ይህንን ስትጠይቃት አይምሯ ሳያውቅ ያንተን አዎንታዊ ጎኖችን መፈለግ ይጀምራል። መጀመሪያ እንዲህ መስለኝ ነበር፣ አሁን ግን እንዲህ ነህ ስትል አንተ በሷ ህይወት ውስጥ ተጽዕኖ እየፈጠርክ መሆኑን በገዛ አንደበቷ ታረጋግጣለች። መልሱን ስትነግርህ አይኖቿ ውስጥ እያየ ፈገግ በል እንጂ አትከራከር። ያንተ ዝምታና እርጋታ ምንም ብትኝ እኔ በራሴ እተማመናለሁ የሚል ግርማ ሞገስ ያለው መልእክት ያስተላልፋል። ይህ ስለ ራስ ያለ መተማመን በእሷ ዘንድ እጅግ ማራኪ ያደርጋል። አምስተኛ፣ የእሴትና የሞራል ሚዛኗን ፈትነው። ለምሳሌ እንዲህ ብለህ ጠይቃት። በዓለም ላይ ካሉ ሰዎች ሁሉ 100% ልታምኚ የምትችይው አንድ ሰው አለ? ካለስ ያ ሰው ያን ያህል እምነት እንዲኖርሽ ያደረገው የትኛው ባህሪው ነው ብለህ ጠይቃት። ይህ ጥያቄ የእሷም የሞራል ኮድ የህይወት እሴት እንድታውቅ ይረዳሃል። ታማኝነት ለእሷ ምን ማለት እንደሆነ ስትነግርህ አንተም በዛ መነጽር ውስጥ ራስን እንድትመለከት ትጋብዛለች። ይህ ጥያቄ በመካከላቸው ያለውን ግንኙነት ከላይ ያለውን ወሬ ወደ ጥልቅና ትርጉም ያለው ውይይት ይቀይሯል። ስለ ህይወት መርሆች የምታወራው ወንድ መሆንህን ለአንተ ያላት አክብሮት ይጨምራል። ሴቶች የወደፊት ደህንነታቸውን ሊያረጋግጥ የሚችል መርህ ያለው ወንድ ይፈልጋሉ። ይህ ጥያቄ አንተ ያ መርህ ያለው ወንድ መሆንን ይመሰክራል።
ስድስተኛ ብቻዋን በምትሆንበት ሰዓት ሐሳቧ ምን እንደሆነ ጠይቃት። ጥያቄው ብቻሽን በምትሆኝበትና ዓለም ጸጥ በሚልበት ሰዓት አእምሮሽ ደጋግሞ የሚያመጣው መልስና ያላገኘሽለት ያ ትልቅ ጥያቄ ምንድነው ብለህ ጠይቃት። እያንዳንዱ ሰው ማታ ማታ ጸጥታ ሲሰፍን የሚያስበው ጥልቅ ሐሳብ አለው። ያንን ሐሳብ እንድታካፍል ስታደርግ አንተን የነፍሷ አጋር አድርጋ መቁጠር ትጀምራለች። ያን ጥያቄ አንተ በሷ ህይወት ውስጥ የማይተካ ያደርጋል። ምክንያቱም ያንን ሐሳቧን የምታውቀው አንተ ብቻ ነህ። ከጥያቄው በኋላ ለሚፈጠረው ዝምታ አትጨነቅ። ያ ዝምታ የጥያቄውን ክብደት ይገልጻል። በዚህ ሰዓት የምትፈጥረው ዝምታ ከ1000 ቃላት በላይ የመገናኘት ኃይል አለው። ሰባተኛ የለውጥና የማንነት ጥያቄ ጠይቃት። ጥያቄው ካለሽ ማንነት ላይ አንዱን ነገር መቀየር ብቻ ያ ለውጥ የተሻለ ሰው ያደርግሻል ወይስ ማንነትሽን ያጠፋዋል ብለህ ጠይቃት። ይህ የመጨረሻና የላቀ ጥያቄ ነው። ይህ ጥያቄ እሷ ራሷን በጥልቀት እንድትመረምር ያደርጋታል። ሴቶች አይምሯቸውን ለሚገዳደርና አዳዲስ እይታዎችን ለሚሰጥና ወደ ውስጥ እንዲመለከቱ ለሚያደርጉ ወንድ ያላቸው አክብሮት ወደር የለውም። ይህ ጥያቄ አንተ ስለ ህይወት ጥልቀት የምታውቅና ባለግርማ ሞገስ ወንድ መሆንን ማረጋገጫ ፊርማ ነው። እስከዚህ ሰዓት አብራችሁኝ ስለቆያችሁ ሌላ ቦታ የማታገኙትን አንድ ታላቅ ሚስጥር ላካፍላችሁ። እስካሁን ያየናቸው 7 ጥያቄዎች ኃይል ያላቸው ናቸው። ይህ ቦነስ ቲፕ የሚያጠነጥነው ጥያቄዎቹን በጠየቅ ማግስት ልታሳየው የሚገባ የስሜታዊ ጽናት ነው። ብዙ ወንዶች እነዚህ ትልቅ ጥያቄዎችን ከጠየቁ በኋላ የሚሰሩት አንድ ትልቅ ስህተት አለ። እሱም ሴቷ መልስ መስጠት ሲጀምር ወይም ዝምታ ሲሰፍን የሚወራቸው ጭንቀት ነው። ጥያቄውን ጠይቀ እሷ መልስ ለመስጠት ስታስብ የሚፈጠረው ጥቂት ሰከንድ ዝምታ ለአንተ ረጅም ሰዓት ሊመስል ይችላል። በዚህ ሰዓት ብዙዎች ምን ነው ዝም አለች፣ ጥያቄው ከበዳት እንዲህ ብለው በመስጋት ያንን ዝምታ ለመስበር ሌላ ወሬ ይቀላቅላሉ። ወዳጄ ይህንን ካደረክ ግርማ ሞገስህን በገዛ እጅህ አጠፋው ማለት ነው። እውነተኛ ቦነስ ቲፕ እዚህ ጋር ነው። አንድ ጥያቄ ከወረወርክ በኋላ የዓለም መጨረሻ ቢመጣ እንኳን ዝምታውን የምትሰብር መጀመሪያ አንተ አትሁን። ዝምታ የኃይል መግለጫ ነው። ጥያቄውን ጠይቀ አይኗን እያየህ በረጋ መንፈስ ስትጠብቃት አእምሮ ውስጥ ይህ ወንድ ምን አይነት በራሱ የሚተማመን ነው የሚል ትልቅ ግምት ይፈጥራል። ሴቶች ስሜታቸውን ሊሸከም የሚችል በዝምታ የማይደነግጥና እንደ አለት የጸና ወንድ ያከብራሉ። እሷ መልሷን ስትሰጥ ምናልባት እያለቀሰች ወይም በጣም ስሜታዊ ሆና ሊሆን ይችላል። በዚህ ሰዓት አይዞሽ አታልቅሺ ብለህ ንግግሯን አታቋርጥ፣ ወይም እኔም እንዲሆን ያውቃለሁ ብለህ ታሪክን አትቀላቀል። ይልቁንም አይኖቿን እያየ ስሜቷን አድምጥ። ሴት ልጅ ስሜቷን ስታወራ መፍትሄ አትፈልግም። የምትፈልገው ያንን ስሜቷን ሊሸከምላት የሚችል ጽኑ ሰው ነው። ያንን መልሷን ከጨረሰች በኋላ እንኳን ወዲያውኑ ወደ ሌላ ወሬ አትግባ። ለጥቂት ሰከንዶች ዝምታውን አቆየው። ያ ዝምታ የተናገረችው ነገር ዋጋ እንዳለውና አንተም በቁም ነገር እንዳደመጥካት ይገለጽላታል። እንግዲህ ዛሬ ያየናቸው 7 ጥያቄዎችና ይህ የመጨረሻ የዝምታ ጥበብ ማንኛውንም ግንኙነት ወደ ላቀ ደረጃ የሚቀይሩ ቁልፎች ናቸው። አስታውስ፣ ወንድነት የሚለካው በጡንቻ ብዛት ወይም በኪስ ስፋት ብቻ ሳይሆን የሰውን ልጅ አይምሮ መረዳት በሚችልበት ጥበብና በራስህ ላይ ካለ ጽናት ጭምር ነው። ቪዲዮን ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩ። ከዚህ የተሻሉ ቪዲዮዎች ይዘን ስለምንመጣ አብሮነታችሁ ቀጣይነት ይኖረው። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ